በጣም ጥሩ አድማጩን ማድመጥ ከመስማት የበለጠ እንደሆነ ሁላችንም እንገነዘባለን። ምክንያቱም ማድመጥ መረዳትን፣ መተርጎምን፣ ተገቢ የሆነ ምላሽ መስጠትን ስለሚያካትት ሁሉንም የሚሰማ ሰፊ ትከሻ ይኑርህ እያልኩ አይደለም። ጥሩ አድማጭ ማለት ተናጋሪው እያዳመጥከው መሆኑን በአንድም ሆነ በሌላ እንዲያውቅ አድርግ ማለታችን ነው። የሚከተሉትን ከውን በጣም የሚያበረታታ ድምፅ በማውጣት ቀጥል፣ አዎን እያዳመጥኩ ነው በማለት ተገቢ የሆነ የሰውነት ቋንቋ በማሳየት ዓይንን በደንብ በመክፈት ተናጋሪውን በማየት ጭንቅላትህን በተናጋሪው ትይዩ በማድረግ ማዛጋትን፣ መናደድን፣ መኮሳተርን በመተው የተወሰኑ ድምፆችን ወይም ቃላትን በመድገም ለምሳሌ ይህ ነገር አረብ ነው የሆነው እንዴ? ገባኝ በማለት ያልተረዳኸውን ያልሰማኸውን ነገር እንዲደግምልህ፣ እንዲያስረዳህ፣ እንዲያብራራልህ በማድረግ የተለያዩ ጥያቄዎችን በመጠየቅ ማስታወሻዎችን በመያዝ እነዚህ ተግባራትን በማሳየት ከተናጋሪው ጋር ጥሩ መስተጋብር መፍጠር ይቻላል። በተደጋጋሚ ንግግራቸውን አለማቋረጥ ሌላኛው መንገድ ነው። ሰዎች እየተናገሩ ለዚህ ንግግርማ እንዲህ ብዬ ምላሽ ሰጠዋለሁ የሚል ሐሳብ ውስጥ ላይ ማስገባት የለብህ። የሚረብሽ ነገሮችን ቀንሳቸው። ሞባይልን ሳይለንት አድርግ። የማያስፈልጉ አፖች ካሉ አጥፋቸው። ስሜታዊ ብልህነትን ተጠቀም። ከንግግሮቹ በስተጀርባ ያለውን ስሜት ተረዳ። ብዙ ስራዎችን በአንድ እየሰራህ ለማዳመጥ አትሞክር። የጥሩ አድማጭነት አስፈላጊነት ተጨማሪ እውነታዎችን ለመጨበጥ መሆን ስለምትፈልገው ነገር ወይንም አሁን እንዴት መስራት እንዳለበት የተሻለ መረዳትን ለማግኘት በዙሪያህ ምን እየተከናወነ እንዳለ ግንዛቤ ለመጨበጥ የተሻለ ሰው ለመሆን አስተዋይና ንቁ ሆነህ ለመታየት። ጥሩ አድማጭነት ስራ ቦታ ላይ ለሚከተሉት ነገሮች ልንጠቀምበት እንችላለን። አንደኛ፣ ተግባቦትን ለማዳበርና ስህተትን ለመቀነስ። ጥናቶች እንዳያመለከቱት ደካማ የማዳመጥ አቅም ያለው ሰው በተደጋጋሚ ስራ ቦታ ላይ ስህተት ይሰራል፣ በተሳሳተ መንገድ ይረዳል፣ ግጭትን ይፈጥራል። ይህ እንዳይፈጠር ነው ጥሩ አድማጭ መሆን ያለብን። ሁለተኛ፣ እምነትንና መከባበርን ለመገንባት ይጠቅማል። መሪዎች ጥሩ አድማጭ መሆናቸው እውቅና ካገኘ ሰራተኞች እምነት ይጥሉባቸዋል፣ ከበሬታ ያገኛሉ፣ ተጽዕኖ ፈጣሪ ይሆናሉ። ማድመጥ በቡድን አባላት መካከልም የስነ ልቦና ደህንነትንና ግልጽነትን ያበረታታል። ሶስተኛ፣ የሰራተኞችን ተሳትፎ ከፍ ያደርጋል። ሰራተኞች ባለቆቻቸው እንደሚደመጡ እርግጠኛ ከሆኑ ከሌሎች ሰራተኞች በ4.6 እጥፍ ያህል የበለጠ በጋለ ስሜት እጅግ በጣም ጥሩ ስራ የመከወን አቅም ይኖራቸዋል። መደማመጥ ከንቃትህና ከስራ እርካታ ጋር በቀጥታ ይያያዛል። አራተኛ፣ ፈጠራንና ትብብርን ያበረታታል። አንድ ቡድን የመደማመጥ ባህል የሚያዳብር ከሆነ ችግር የመፍታት ክህሎቱ የተሻለ፣ ፈጠራዊ የተሞላበት መፍትሄ የማመንጨት አቅሙ ያደገ ይሆናል። በዚህም የተነሳ አካታችነትን ያስመነድጋል፣ የቡድን ውህደትን ይጨምራል። ጥሩ አድማጭነት ችሎታ፣ ልዩ ክህሎት ሁልጊዜ ልንማረውና ልንለማመደው የሚገባ ነው። በአንድ ሌሊት አይገኝም፣ በአንዴ የሚጫንልህም አይደለም።